ሄሎ ሞይ ናታንዬ ቤት ደረስክ? ቶሎ ብለህ ልብሱን ይዘና። እንዴት ናት አሁን? ምን አዲስ ነገር አለ? እንኳን ደስ ያለን ናታንዬ። ሰላም ወርቅ ፍልቃቄ የመሰለ ወንድ ልጅ ከነቃጭሉ ተቀላቅላለች። የምርሽን ነው ሞይ? ወይኔ በፈጣሪ በጣም ደስ ይላል። በጣም ደስ ብሎኛል ሞይ። አሁን እንዴት ነው? አቶ ደረጀ ዛሬ የወንድ ልጅ አባት ሆኗል። እንግዲህ ከውዱ ባለቤቱ ወይም ደግሞ እንግዲህ ከሚወዳት ባለቤቱ ከረጅም ዓመት የልጆቹ እናት እንግዲህ ወንድ ልጅ መውለድ ባይችልም ነገሮች ሳይሳኩ እግዚአብሔር በፈቀደ እንግዲህ የሁለት ልጆች አባት ሆኖ ነው የቀረው። ለዛውም ሴት ልጆች ወንድ ልጅ እንዲኖረው ሁሌም ምኞቱ ሁሌም ተስፋ ሁሌም እንትኑ ነበረ ማለት ነው። እንግዲህ ዛሬ በጣም በሚገርምና ደስ በሚል ሁኔታ አቶ ደረጀ እንግዲህ ዛሬ የወንድ ልጅ አባት ሆኗል። ወንድ ልጅ ከነቃጭሉ ዱብ አርጋለታለች ሰላምዬ ማለት ነው። ቤተሰቦቼ ሰላምዬ ወልዳለች ዛሬ። እንግዲህ ዳጣ ወንድም ተወልዶላታል። እንግዲህ እናቷን ሳታቅ አብራት እየኖረች ያክል ጊዜ እንግዲህ አላወቀችም። አሁን ደግሞ በሚገርም ሁኔታ ሰላምዬ ወልዳለች ማለት ነው። አቶ ደረጀ እንግዲህ ሰላም በመጥበጣይ ሰዓት ላይ ዳጣን እያለች ትጣራ ነው ብሎ እንግዲህ ዳጣ እንድትሄድ አልፈቀደም። አስቀርታታለች ማለት ነው። በመጨረሻም እንግዲህ ምክንያቱም ዳጣ መምጣት የለባትም እዛው ከቤትም እንዳትወጡ በማለት ናታንንም አስጠንቀቆት ነበረ። ምክንያቱም ናታን በባለፈው ሰላምዬ በጻፈችው ደብዳቤ ላይ እንግዲህ ከአብጌል ላይ ወረቀቱን ቦጭቆ ይዞ ስለነበረ አብጌል ዳጣ እናቷ ሰላም እንደሆነች ብቻ ስታቅ ናታን እንግዲህ እናቷ እንደሆነች እዛኛው ወረቀት ላይ አባቷ እንደሆነ ደግሞ ደረጀ እንደሆነ አውቀው ነበረ። ያ ማለት እንግዲህ ዳጣ እናቷ ሰላም እንደሆነች በዛ ላይ እንግዲህ ዳጣ ቤት ውስጥ ስትጨነቅ በቃ ሰላምዬ እንዴት ነው አይሆን እንቅልፍ አልይዘኛል ምን ይሻለኛል እንዴት ላርግ በቃ ደወሉ ወይ አልደወሉ ወይ ምናምን እያለች በቃ በጣም ስትጨነቅ ነበር ያደረችውና እንግዲህ በዛ መካከል ናታን የሚያውቀው ነገር ስላለ ቆይ አንቺ ከኛ በተለየ ለምን የምትጨነቂ ነው ሲላት እንዴ አንተ ሰላምዬ ነው እንዴት ምትለው እንዴት ሰላምዬ እኮ ናት ምናምን ብላ እንግዲህ በጣም እየተቆጣችው ነበር። በቃ እሺ ይቅርታሽ በቃ ተራርጋ ያትጨነቂ ጸሎት ማድረግ ነው እንጂ እግዚአብሔር እንዲቀርባት እንጂ ሌላ ምን ይደረጋል ብለሽ ነው ማህፀኗን ፍታው እንጂ ምናምን እያለሱ እንግዲህ ጸሎት ያደረጉ ነበር። ከዛ በኋላ አቶ ደረጀ ሌሊት እንግዲህ ከተኛበት ይዳቀርቅሳ አባዬ በቃ እንደዚህ ነው ምናምን እና እትያለወለችም እንዴ ሰላምዬ እንዴት ነው አይሆን ምናምን እያለን ነበርና አይ እስካሁን ማልደውሉልኝ ምክንያቱም የሆነ ችግር ቢፈጠር የሆነ ችግር ቢኖር ትደውሉልኝ ነበር። ስለዚህ አሁን ዝም ብለሽ ተኚ አባዬ ምንም እንቅልፍ ባልተኛሁም ቁጭ ብዬ አደርኩት ምናምን እያለች ነበርና አይ በቃ ረፊን በኋላ ሄዱና ቁርስሩ እንትን ካለ በኋላ ከወለድሽ በኋላ ላይ አንቺና እናት ሄዳችሁ ታያላችሁ። ከዛ በኋላ ደግሞ እንትን ካለች በኋላ ውሃና አብጌ ላይ ያዋታል። ስለዚህ በቃ ሂጂ አሁን ሄዳችሁ ለዛ ጋር ቁርስ ስሩ ምናምን እያላት ነበርና እሺ ግን አባዬ ምናምን እንቅልፍ እኮ ልጅ ብሎ ምናምን ስትለው እኔ ቶሎ ተኝ ታዲያ ከኔ ጋር ነይ እኔ ጋር ተኝ ምናምን አላት ማለት ነው። እንዴ እኔ እኮ አባቴ ጋር ተኝ ቻላቅም እኮ ዝልተኛ አለች ስኪን። ከዛ አንቺ ወረኛ ነገር ነሽ ባክሽ እንዴ መልስ እንጥይኛለሽ እንዴ አሁን አታዝጊኝ ባክሽ ሂጂ ወደዛ ሂጂና ቁርስ ስሩ ከዛ በኋላ እንትን እንላለን በማለት ነው እንግዲህ ያላት ማለት ነው። እዛም እንግዲህ ዳጣ ያው ማለት በቃ እናቷ እንደሆነች ሆና ውስጧ አለ አይደል ፊሊንጓ የሚሰማት ነገር ስሜቷ በቃ በጣም እንትን ምን ነበረ እና ቤተሰቦቻችን እንግዲህ ከዛ በኋላ ያው እግዚአብሔር ይመስገን ሰላምዬ የልጅ እናት ሆናለች። አቶ ደረጀም እንግዲህ የወንድ ልጅ አባት ሆኗል። ሳይወድ ሳያቀው እንግዲህ የወንድ ልጅ አባት አድርገዋል ሰላምዬ። አቶ ደረጀም እንግዲህ እንዴት ለምን ከየት ምን ምናምን እያለ እንግዲህ ብዙ ጥያቄዎች ሲያቀርብ ነበረ። ግን ያው እግዚአብሔር ይመስገን እሱ ባያቅም ፈጣሪ በሚያቀው ልጅ ተወለደ ማለት ነው። ዋናው እንግዲህ ትልቁ ነገር ዋናው ትልቁ ነገር ሰላምዬ በሰላም ወልዷ ነው። እንግዲህ ሰላም ወልዳለች። አሁን አብጌል ደረጀ እንግዲህ ጥያቄዎቿ ሊመለሱላት ነው። እንግዲህ ባለፈው ያሰበችው የነበረው ነገር ወይም ደግሞ የሰማችው ያየችው ደብዳቤ
ውሸቷን ነው ተብሎ እንግዲህ ፌልስ ተደርጎባታል። ወይም ወይዘሮ ማርታ እንግዲህ እናት የተባለችበት ምክንያት ወይም ደግሞ ልጄ ብላ ሰላም ያለችበት ምክንያቱ ይሄ ሳይሆን በዛ አይደለም በሌላ መልክ ነው። ምክንያት እሱ ደግሞ ምንድነው ያኔ በቃ በህሊና ያኔ ልጅ ብላ ስለምታስብ እንጂ ሌላ ነገር ተፈጥሮ አይደለም ምናምን ብለው እንግዲህ ተነግሮ ነበረ። በዛም እንግዲህ አብይል በጣም ተናደደችው። ያን ያክል ቀን የተዘጋጅበት ለእናቷ ያንን ነገር ምን አቶ ድርጅ ለምን ነገርሽ ሲላት ምን ትላልሽ ነው ያን ያክል ያንን ነገር ነው ለማይ ሳልናገር በቀር እኔ እዚሁ አለች። ስንቶ ሳምንታት ድጋሚ ታስሬ በቀር ይሻለኛል አላለችም። የነገሩ አሱስ ፈጣሪ ሆይ ምን ጠቀመቻት? አሁን ምን ጠቀመቻት? ጥርጣሬ የሆነነትን በርግጥ እሷ እኮ የሆነ እናቷን በቃ ማለት የሆነ ባዲያነት ሆና ማንንም አይነገራት እናቴ ምናምን ተጎዳች አይነት ነገር ነው። ግን ደግሞ መጎዳት አይደለም ይሄ መጀመሪያ ላይ አቶ ደረጀ ነገር ባያደርገው ደስ ይል ነበር። ግን ሆኗል። አሁን ከሆነ በኋላ በጣም ብዙ ስር የሰደዱ ነገሮች አሉት። ሶ ይሄን ነገር አሁን ባጭር ጊዜ ይሄ እንደዚህ ነው ይሄ እንደዛ ነው ተብሎ የሚስተካከል ነገር አይደለም። ሶ ያ ደግሞ አለመስተካከሉ የማይስተካከል ነገር ደግሞ አምጥቶ እዚህ ጋር ቢዘረግፉት ቦታ ማቆሸሽ ነው እንጂ ምንም እንትን የሚል ነገር የለውም። ወይም ደግሞ የሚጠቅም ሆነ የሚስተካከልም ነገር የለውም። ዋናው ትልቁ ነገር የሚስተካከል ነገር ቢሆን እሱ ኦኬ። ግን አይስተካከልም። ሊስተካከል ይቅርና በጭራሽ ምንም የማይታሰብ ነገር ነው እንግዲህ የሆነው ነገር እሱ ነው። አብይልም እንግዲህ ወዲህ መራወጧን አልተወችም። ብትራወጥም ግን ያው ምንም ነገር ትርፍ የምታመጣው ነገር የላትም አታመጣም። ስለዚህ እና በዚህ መልኩ እንግዲህ ቀጥሏል ማለት ነው። አብይልም እንግዲህ ያው በቂጧ ቁጭ ነው። ሌላ ምንም የምታመጣው ነገር የላትም። ቀጣይ ላይ ደግሞ ያው ዲኤንኤ ለማስመርመር ነው እንግዲህ የምትራወጠው የሚሆነው እንጂ ሌላ ነገር የለም። ስለዚህ ዲኤንኤ እንግዲህ ያው ሰላም ስትመጣ የሰላምና የዳጣን ከዛ ደግሞ የልጇና የደረጀን ሁለቱን አድርጋ እንግዲህ ዲኤንኤ ያስመርምራ ከዛ በኋላ ሌላ ነገር ታመጣ ትችላለች። ለአሁኑ ግን ነገሩ ሰከንሏል። ያ ነገር ደግሞ እስከሚሆን ድረስ አቶ ደረጀ ይሄን ነገር በደንብ አይቶ አስቦበት ወይዘሮ ማርታን አረጋግቶ ነገሮችን በደንብ መናገር አለበት ብዬ ተስፋ አደርጋለሁ። የሆነው ነገር ሆኖ ማለት ነው። ሌላ እንግዲህ አብይል ደረጀን አፍነን ወይም ደግሞ አስፈራርተን እንሄዳለን ብለው አርጁና ጓደኛው ወደ ቤት አምርተው ነበረ። እንግዲህ ቤት ውስጥ ማንም ባልነበረበት አቶ ደረጀም ሁሉም ከቤት በሌሉበት ሰዓት እንግዲህ የሆነውን ነገር ሂደው አድርገው ነበረ። ግን የሆነው ነገር በጣም ከባድ ነው። ያው መተውት ውሃ ለመጀመሪያ የመታችሁ ልጁን ወደቀ። ሲወድቅ ደግሞ አብይል መልሳ ባነሳችሁ ለማመታችሁ ልጁ ፌንት በልቶ ደምቷል ምናምን። አርጁ ደግሞ ወዲና ታንገላስ ሂዷል። ስለዚህ እዚህ ጋር በጣም ከባድ ነገር ተፈጥሯል። እነሱ ያሉት ሆስፒታል ናቸው። ምን ሊፈጠር ይችላል? እንግዲህ ልጁ እንደማይሞት ተስፋ እናደርጋለን። እና የዛሬው ቪዲዮ ቤተሰቦቻችን ይሄን ይመስል ነበረ። እንግዲህ አዲስ ቪዲዮችን ግን እስከምንመጣ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ባይ ባይ።